አደራ ድራማ በክፍል 18 ወይዘሮ አስቴር አስደንጋጭ ውሳኔ ወሰነች። በረኪና ጠጥታ ራሷን ማጥፋት ወስናለች። እዚህማ ጨለማ ህይወት ውስጥ ብቻዬን መኖር አልፈልግም፣ መሄድና መሰናበት አለብኝ። ብሌንዬ ግን ባለችበት ምችት ድልት ይበላት ብላ መልካም ምኞቷን እየገለጸች ራሷን ደግሞ እየተሰናበተች ተመልክተናታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ፋሚሊዎች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱኝ ማለት ነው። ብሌን እንግዲህ ወላጅ እናት ተብዬዋ ጋር ለመሄድ ግራ ቢያጋባትም ወይዘሮ አስቴርን እንዴት ትታ መሄድ እንዳለባት ግራ ቢያጋባትም ትልቅ ሀሳብም ጭንቀትም ውስጥ ሆና ትገኛለች ማለት ነው። በሌላ በኩል ደግሞ ዳጊ የሰማው እውነታ ስላለ ከቃል እንግዲህ እውነታውንና ትክክለኛውን ነገር ለማጣራት እጅጉን በጣም ርቀት ጉዞ ተጉዞ የነ ቃልን የተንኮል ሴራ ብሌን ላይ እያደረጉ ያሉትን ነገር በደንብ አድርጎ ጠንቅቆ አውቋል ማለት ነው። ይህ ደግሞ ብሌን አሁን ላይ እየተወዛገበችና ግራ እየተጋባች ያለችበትን ታይም የሚቀንስላት ይሆናል ብዬ ተስፋ አደርጋለሁ። ይህንንም ሊያደርግ የሚችለው ዳጊ እንግዲህ ቃል ስለ ብሌን እናት እንግዲህ የብሌን እናት ትክክለኛ ወላጅ እናቷ ሳትሆን በብር ተገዝታ የመጣች ናት በማለትም እንግዲህ ዳጊም እንግዲህ የቮይስ ሪከርድ ስለያዘባት በዛ እንግዲህ ለወይዘሮ ሰላምም ለማሳየት ለማስደመጥ ዝግጁ ሆኖ ተመልክተናል ማለት ነው። በዛም ምክንያት እንግዲህ ብሌን ወደ ወላጅ እናት ተብዬዋ ጋር እንግዲህ መሄዷን የምትተው ሀሳቧንም ትቀይራለች ማለት ነው። ወይዘሮ አልማዝም እንግዲህ በማን ተንኮል በማን ሴራ ተቀነባብሮ እንደመጣች በእርግጠኝነት እውነቱን ትናገራለች። በኃይሉ የክፋት ጥግና የወንድምነት መጥፎ መሆኑንም በደንብ ተደርጎ እንግዲህ ወደፊት ይፋ ይሆናል ማለት ነው። ግን ያ ቀን ሁላችንም በጉጉት እየጠበቅነው ነው። እናም እንግዲህ በኃይሉ ብሌንን ወደ ከከተማ ወጥታ ወደ ገጠራማ አካባቢ አርቃ ይዛት እንድትሄድ እንግዲህ አልማዝን አስጠንቅቆም በዛቻም እንግዲህ እየነገራት ነው። እነሱም ከከተማ ወጥተው የሚሄዱበትን ቀንና ሰዓት እየተጠባበቀ እየናፈቀ ይገኛል። ዳጊ ግን ቀድሞታል ማለት ነው። ለሰላምዬ ያንን የቮይስ ሪከርዱን ለማስዳመጥ እንዲሁም ደግሞ አልማዝን አመናጭቆ በኃይለ ቃል አንቺ ነሽ እናት ተብዬዋ በማለትም ቆሌዋን ግፍፍ አድርጎታል። ሰላምም ኃይለ ቃሉን እንግዲህ ሰምታ ዳጊ ምንድን ነው? ምን ተፈጥሮ ነው? ምን ትሰራለህ እዚህ? በማለትም ነበረ የጠየቀችው። እናም እንግዲህ ሰላምዬ አንድ ትልቅ ማወቅ ያለብሽ ጉዳይ አለ በማለትም እንግዲህ ስልኩን በእጁ ይዞታል ማለት ነው። ለሰላም ለመናገር እናትና ልጅ አንድ ቤት ውስጥ እየኖሩ ባለመተዋወቅ ግን ሌላ እናት ትናፍቃለች ማለት ነው ብሌንዬ። እናም ወይዘሮ አስቴር በጣም በሚያሳዝን ሁኔታ አለሜም ብርሃኔም ብሌንዬ ነች፣ ከእሷ ውጭ ህይወት ብቻዬን መኖር አልችልም በማለት እንግዲህ ለመሰናበት በረኪና ጠጥታለች። ወይዘሮ አስቴር በህይወት ተርፍ ይሆን ወይንስ እንደው ወደ ወዳኛው ዓለም ታሸበለል ይሆን? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮሜንት አጋሩን። እንደሚመስለኝ ብሌን ደርሳ የምታድናት ይመስለኛል። ምንም እንኳን ብትጠጣውም ሰውነቷን ውስጧን ሳይቆጣጠረው መድኃኒቱ ወደ የሐኪም ቤትን እርዳታ አግኝታ የምትድን የምትተርፍ ይመስለኛል። ሳሚ ብሌንን አፍቅሮ በጣም በሚገርም ሁኔታ ጎዳና ላይ እንግዲህ ቀውለል እያለ እየጠበቃትም ይገኛል ማለት ነው። ብሌን እንግዲህ ስልክ ደውሎ ሲያወራት የኔ ውድ እያለች አቆላምጣ ነበር ያወራችው። እሷ አቆላምጣ ያወራችበት የእሷ ጭራሽ ካራክተሯ ሳይሆን ነገር ግን ቃልን አይታ ቃልን ለማናደድ ብላ የተጠቀመችው ዘዴ ነው። እናም ሳሚ ተብዬውም በቃ ወዳኛለች በማለት እንግዲህ እሱ ያውቃታል፣ እሷ ግን አታውቀውም። ትንሽ እንኳን የታውቃኝ ነው የወደደችኝ እንዴት የኔ ውድ ልትለኝ የቻለችው ብሎ አለመጠርጠሩ በጣም ነው የሚገርመው።
ብቻ ስለቀጠረችው እየጠበቃት ይገኛል መንገድ ላይ። እናም እንግዲህ ብሌንም አምላኬ ሆይ ይቅር በለኝ፣ መሆንም አልፈልገውን ነገር እያደረግኩኝ ነው እያለች ፈጣሪዋንም እንግዲህ ለፈጣሪዋ ይቅርታም እያቀረበች ተመልክተናታል። እንግዲህ በኃይሉና አልማዝ ስልክ እንደሚደዋወሉም ብሌን አይታለች፣ ታውቃለች። ስልኩንም አንስታ አውርታለች። ከባኃይሉ ጋር የት ነው የምትተዋወቁት በማለትም ጥያቄ ፈጥሮባታል። አልማዝም ስልኬን እንዴት ያለ ፍቃዴ አነሳሽም ስትላት ነበረ። እናም እንግዲህ ብሌንዬ ወይዘሮ አስቴር ጋር እንግዲህ የምትሄድ ይመስለኛል። ቤት ስለሌለች የት ሄዳ ነው ሲባል ቤተ ክርስቲያን ነው ያለችው ቃል ማለት ነው። ብሌን ወደ ቤተ ክርስቲያን በማምራቷና በመሄዷ ሰላምዬ እጅጉን በጣም ደስ ትሰኛለች። እንደው ቃልዬ ምን አለ አንቺም እንደው ልጄ እንደ ብሌንዬ ብትሆኝ ቤተ ክርስቲያን ብትሄጅልኝ በማለትም እጅጉን በጣም ለልጇ በስስትና ትልቅ ልዩ በሆነ ፍቅር ብሌንን ታያታለች እና የእሷ ነገር አንቺስ ብታደርጊው በማለት ሰላምዬ ለቃል ትነግራታለች ማለት ነው። ቃልም አይዋጥላትም። ብሌን የምታደርገው ነገር ሁሉ ያው በጣም ነው የምትቃጠለው የምትናደደው። የሚገርም ነገር እኮ ነው። ብሌን የምትኖርበት ቦታ ላይ ቃል እየኖረች እንደገና ድጋሜ ደግሞ ለቃል ምቀኛ መሆን፣ ቃል ለብሌን ምቀኛ መሆን በጣም ነው የሚያመው። እናም እንግዲህ ይህ ሁሉ ወንድም መከታ ጋሻ ነው መሆን ያለበት። በኃይሉ ግን እህቱን ከምድረ ገጽ አጥፍቶ አሰናብቶ ሀብት ንብረት የተባለውን ሁሉ እሱ መውሰድ ይፈልጋል። ለሀብት ለጥቅም ብሎ እህቱን እንግዲህ ማጣት ይፈልጋል። እንዲሁም ደግሞ እናትና ልጅንም አለያይቷል። በጣም ትልቅ አስተማሪ የሆነ ብዙ ነገሮቻችንን ዞር ብለን የምናይበት የምንገነዘብበትም ድራማ ነው። ድራማዎች ሁሉ ደግሞ አስተማሪ ናቸው። እናም እንግዲህ በዚህ በአደራ ድራማ እጅጉን በጣም እየተማማርንበት እንደሆነ ምንም ጥርጥር የለኝም። እጅጉን በጣም ያስተምራል። የብዙ ሰዎችን ሕይወት ልናይበት የምንችልበት ድራማ ነው። እናም እንግዲህ ወይዘሮ አስቴር በጣም ታሳዝናለች። ምክንያቱም ትክክለኛ እናቷ ማግኘት አለባት ማለት ነው ብሌንዬ። እናም እንግዲህ ወይዘሮ ሰላምን ለአልማዝ እጅጉን በጣም አልማዝ ምን አይነት ሰው እንደሆነች በደንብ አድርጋ አውቃታለች። አስቴርን ይቅርታ ልትጠይቂያትና ልታመሰግኛት ይገባል ብላም ነግራታለች። ሰዓት የለኝም እንጂ ባደርገው ደስ ይለኝ ነበር ስትል፣ አንቺ ካሰብሽበት ምንም የሚያቅት ነገር የለም፣ ሰዓቱን ማብቃቃት ትችያለሽ በማለትም እንግዲህ የመልካምነት ጥግን የምታሳየው ሰላምዬ ባለማወቅ ግን ልጇን ከቤቷ እየሸኘቻት እንደሆነ ያው አታውቅም ማለት ነው። ሆኖም ግን ብሌንን በጣም ነው የምትወዳት። ልጄ ብላ በእንስፍስፍ አይን ነው የምታያት። እንደ ሰራተኛ ምንም እንኳን ሰራተኛ ሆና እዛ ቤት ብትገባም ግን እንደ ሰራተኛ ሳይሆን የምታያት እንደ አንድ ፋሚሊ እንደ ልጇ ነው የምታያት ማለት ነው። እናም በስተመጨረሻ እንግዲህ ሰላምዬ ልጇ ብሌን መሆኗን ስታቅስ ምን ይፈጠር ይሆን ከበኃይሉ ጋር? አሁን እንግዲህ ዳጊ የያዘው የቮይስ ሪከርድ አለ። ያንን የቮይስ ሪከርድ ለሰላምዬ ሊያስዳምጣት ዝግጁ ሆኖ ነው የአደራ ድራማ የክፍል 17 የተጠናቀቀው። ምንስ ይፈጠር ይሆን? ሪከርዱን ያስደምጣት ይሆን ለሰላምዬ? እናም እንግዲህ ሰላም እንዲሁም ደግሞ አልማዝም ተንኮሏ ከተጋለጠ አልማዝን ወደዚህ ቤት ማን እንደላካት እንዴት ልትመጣ እንደቻለችም መጠየቁ አይቀርም። ያኔ እንግዲህ ጉዳዩና ነገሩ በኃይሉ ጋር ይደርሳል ማለት ነው። ውድና የተከበራችሁ አድማጭ ተመልካች አደራ ድራማ እንግዲህ ይህንን ይመስል ነበረ። እናም እጅጉን በጣም ያስተምራል፣ ያማምረናል። ሁላችሁም እንግዲህ ይህንን ቪዲዮ የምታዩ የምታደምጡ ላይክ እያደረጋችሁ ለቤቱና ለቻናሉ ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። እናም እንግዲህ አስተማሪና ጠቃሚ የሆኑ ነገሮችን እኛም እናጋራለን ማለት ነው። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ባደመጣችሁት እና በተገነዘባችሁት ነገር ላይ ሀሳብ አስተያየታችሁን ስታጋሩን እርስ በራሳችን
የምንማማርበትም ነገር አለውና እንማማርበታለን። እና ውድ ቤተሰብ ለምታዳምጡኝም አመሰግናለሁ፣ ለምትከታተሉኝም እጅግም በጣም ነው የማመሰግነው። በቀጣይ ክፍል በአደራ ድራማ እስክንገናኝ ድረስ እንግዲህ ምንስ ይፈጠር ይሆን? ዳጊ እውነቱን ለሰላም ያስደምጣት ይሆን? ወይዘሮ አስቴርስ በህይወት ትተርፍ ይሆን? ብሌን ሄዳ ታድናት ይሆን? ሳሚስ እንግዲህ እዛ እንግዲህ ጎዳና ላይ ትመጣለች እያለ ያው ሲጠብቃት መዋልና ማደሩ ነው። ትንሽ መገንዘብ ነበረበት። ቢያንስ የኔ ውድ እያለች ነው ያወራችው። አታውቀውም። ሰው የማያውቀውን ሰው የኔ ውድ ብሎ በዚህ ልክ እንዲህ በፍጥነት ውስጡን አሳምኖ ቀጥባኛለች እና የኔ ውድ ልትመጣ ነው እያለ መጠበቁ ይህ እንግዲህ አግባብ ያለውም አይመስለኝም። ብሌንዬ በእርግጠኝነት ወደ እናቷ ነው ጉዟን ያደረገችው። ምክንያቱም እናቷ ተከፍታለች በጣም ማለት ነው። ብሌን እንግዲህ ምረጪ ተብላለች ከእናትሽ ከወላጅ እናትሽ እና ካሳዳጊሽ ተብላ። እኔ ግን እሷን ቢያደርገኝ ያሳደገችኝን እናቴን ነው የምመርጠው። ምክንያቱም እንደዛ አይነት መልካም እናቶች እንደዛ አይነት ምርጫም አይሰጡም። ይህ ሁሉ እንግዲህ አልማዝ ጥሩ ሰው እንዳልሆነች ለራሱ መገንዘብም አለባት ማለት ነው። እናም ምንም ቢሆን ወይዘሮ አስቴር አሳድጋታለች፣ አኑራታለች እና እንደ ምርጫ እንኳን ቢባል አስቴርን ነው መምረጥ ያለባት፣ አልማዝን ሳይሆን። የማያውቁት አይናፍቅም ይባላል እና አብራት የኖረችዋን ነው ልታስቀድም የሚገባው ባይነኝ። እንደ ጥያቄውም በጣም ከበድ የሚል ስለሆነ ከእኔና ከአሳዳጊሽ ምረጪ መባልም አልነበረበትም። እናም አልማዝ ያደረገችው ነገር ጥሩ አይደለም። ብሌንም የወሰነችው ውሳኔ ደስ ልክ እንዳልሆነም ብሌን ውስጧ ያውቃል ጠንቅቆ። ነገር ግን ለረጅም ዓመትና ለረጅም ጊዜ እናቷን ስታፈላልግና ስትፈልግ ስለሆነ ያው እናቷን ለማድመጥም ያደረገችው ሀሳብ ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ በቀጣይ ክፍል እስክንገናኝ ድረስ ባላችሁበት ሰላም ሆኑልኝ። ባይ ባይ። በቀጣይ ክፍል እስክንገናኝ ቻው።